የፌዴራል የአካባቢ ጥበቃ ባለስልጣን አዲስ አበባን ጨምሮ በ30 ከተሞች ላይ አካሄድኩት ባለው የድምጽ ብክለት መጠን የዳሰሳ ጥናት የድምጽ ብክነት ደረጃው ከፍተኛ መሆኑን ማረጋገጡን አስታውቋል። በዋናነት ከኢንዱስትሪዎች ከንግድና የሃይማኖት ተቋማትን ጨምሮ ከሌሎችም አገልግሎት ሰጪ ድርጅቶች እንዲሁም ደግሞ ከትራንስፖርት ዘርፉና ከመኖሪያ መንደሮች የሚወጡ የድምጽ መጠን ከሚጠበቀው በላይ መሆኑንም ጠቅሷል። የድምጽ ብክለት በሰዎች ጤና ላይ የተለያዩ አእምሮአዊ እንዲሁም ስነ ልቦናዊ የጤና እክሎችን ሊያመጣ እንደሚችል የጠቀሰው ባለስልጣኑም ወደ እርምጃ እንደሚገባ አሳስቧል። ሪፖርተራችን ፍስሐ ተሳለኝ ተጨማሪ አለው። የፌዴራል የአካባቢ ጥበቃ ባለስልጣን የውሃ፣ የአፈር፣ የአየርና የድምጽ ብክለትን መከላከል የሚያስችሉ ስራዎች እየሰራ መሆኑን አሳውቋል። ከዝግጅት ክፍላችን ጋር ቆይታ ያደረጉት የፌዴራል የአካባቢ ጥበቃ ባለስልጣን የድምጽ ብክለት ክትትል ኃላፊ መስፍን ገብረ ሕይወት በሀገሪቱ በተለያዩ ከተሞች ላይ ያለውን የድምጽ ብክለት መጠን ለመከላከል የሚያስችል የዳሰሳ ጥናት መካሄዱን ነግረውናል። የዳሰሳ ጥናቱም ኢንዱስትሪዎችን፣ የንግድና የሃይማኖት ተቋማትን ጨምሮ ሌሎች አገልግሎት ሰጪ ድርጅቶችንና የትራንስፖርት ዘርፉን እንዲሁም የመኖሪያ ስፍራዎችን ማካተቱን ነው ኃላፊው የነገሩን። በዚህም በ30 ከተሞች ውስጥ በሚገኙ 200 በሚሆኑ ቦታዎች ላይ በተካሄደው የዳሰሳ ጥናት የድምጽ ብክለቱ ከ75 ዴሲቤል በላይ መሆኑን መረጋገጡንም ጨምረው አስረድተዋል። ይህ የድምጽ ብክለት ደረጃ ሲወጣ አንድ ጊዜ ብቻ ተለክቶ የሚወጣ አይደለም። የሆነ ተቋም ሄደን ወይ የሆነ የአገልግሎት አካባቢ ሄደን ወይ ንግድ ቦታ ሄደን ከጠዋቱ 12 ሰዓት እስከ ምሽቱ 3 ሰዓት በተለያየ ሰዓት ኢንተርቫል በመሄድ በአራት ከፍለን ነው የምናየው። እሱም አንደኛው እንደጠቀስኩት የመኖሪያ አካባቢ ነው። ሁለተኛው የንግድ አካባቢ የሚበዛባቸው፣ ሶስተኛው የአገልግሎት፣ አራተኛው ደግሞ የኢንዱስትሪ የሚበዛባቸው አካባቢዎች ላይ በቅርቡ ወደ 30 የሚሆኑ ከተሞች ላይ የዳሰሳ ጥናት አካሂደናል። የተለያዩ ቦታዎች ወደ 200 የሚሆኑ ቦታዎችን ታሳቢ አድርገን አዲስ አበባንም ጭምር በተለይ የንግድ ቦታዎች ላይ ከፍተኛ የሆነ መጠን እንደሚኖር ከሚጠበቀውም በጣም ያለፈ የሚሆን መጠን እንዳለው በግልጽ ያየነው አለ። ከዚሁም ሌሎችም አገልግሎት ተቋማትም ጋር እንደዚሁ አልፎ አልፎም ቢሆን የመኖሪያ አካባቢዎችም ላይ እና ኢንዱስትሪዎችም ጋር እንደዚህ አይነት ቁጥሮችን አግኝተናል ማለት ነው። ኃላፊው አክለውም የመኖሪያ፣ የንግድ፣ የአገልግሎት ሰጪ ተቋማትና የኢንዱስትሪ ቦታዎች ቀድሞውኑ የተለዩ ባለመሆናቸው የድምጽ ብክለቱን ለማስተካከል የሚደረገውን ሂደት ውስብስብ እንዲሆን ማድረጉን የተናገሩት በእኛ ሀገር አሁን አንዱ አስቸጋሪ ነገር ይሄ ነው። ምክንያቱም እነኚህ 4 ኤሪያ ኮድ የሰጠናቸው አሉ። ቅድም እንዳልነው እነሱ ክሊርሊ ተለያይቶ የተቀመጡ አይደሉም። ለመኖሪያ የሆነው አካባቢ ሌላ አገልግሎት አለው፣ የንግድ ቦታ አለው። ስለዚህ ልኬቱንም ስንወስድ አሁን እንዳልከው አስቸጋሪ ሊሆን ይችላል። ስለዚህ ቅይጥ የምንለው አይነት ሊሆን ይችላል። ለምሳሌ አንዱ የአገልግሎት እና መኖሪያ ከሆነ የቅይጥ አይነት ለምሳሌ ሊሆን ይችላል። ወይም ደግሞ መኖሪያና የንግድ ከሆነ እንደዚሁ በቅይጥ ይሆናል። መኖሪያና የንግድ አብሮ የተቀላቀለበት ቢሆን ስታንዳርዱን ወይም ደግሞ ደረጃውን የምንወስደው ዝቅተኛ ደረጃ በተቀመጠለት በመኖሪያ ይሆናል ማለት ነው። ስለዚህ የመኖሪያ 55 ነው ለምሳሌ በቀን የተፈቀደው፣ የንግድ 65 ነው። 55ን እንደ ስታንዳርድ ወይም እንደ ደረጃ አድርገን ወስዷለን ማለት ነው። ኢትዮጵያ የድምጽ መጠንን ለመወሰን በዋጣችው መመሪያ መሰረት የድምጽ የብክለት መጠን ልኬት በቀንና በሌሊት የተለየ መሆኑን የገለጹት ኃላፊው በአጠቃላይ የድምጽ ብክለቱ እጅግ ከፍተኛ መሆኑን ያስረዱት የሌሊቱ ደረጃ አነስ ያለ ነው የሚሆነው። በአብዛኛው ጊዜ በ10 ዴሲብል አነስ ይላል። ለምሳሌ መኖሪያ አካባቢ በቀን 55 ነው ደረጃው ይወጣለት፣ በሌሊት ከሆነ ደግሞ 45 ይሆናል ማለት ነው። ስለዚህ በ10 ወይም ደግሞ በ5 ዴሲብል ዝቅ ተብሎ ይቀመጥለታል። አዲስ አበባውን አንዱ ነው ዋና የትኩረት ቦታም ስለሆነ አዲስ አበባ ዙሪያ በጣም በርካታ ከተሞችን ለክተናል። ለምሳሌ ለገጣፎ፣ ቢሾፍቱ፣ ዱከም ብዙ ከተሞች አሉ። ሱሉልታ፣ ሰበታ፣ ቡራዩ እነኚህ ተለክተዋል። ሌሎችም አዳማ፣ ራቅ እያልን ስንሄድ ጅማ፣ በተለይ በዚህ በደቡብ አካባቢ ላይ በጣም በርካቶች ላይ ነው የሰራ ነው። ቦንጋ አካባቢ ከፍተኛ የፓርቲኩሌት ማተር የተመዘገበባቸው አንዱ እነኚህ ያሉ። የድምጽ ብክለት በሰዎች አእምሮአዊ ጤና እንዲሁም በሀገር ኢኮኖሚ ላይ የሚያስከትለው ጉዳት ከፍተኛ መሆኑን የጠቀሱት የባለስልጣን መስሪያ ቤቱ የድምጽ ብክለት ክትትል ኃላፊው በድምጽ ብክለት መከላከል ሂደት ሁሉም የድርሻውን ሊወጣ እንደሚገባም አሳስበዋል። አካላዊ ጤና ለምሳሌ ከመስማት ጋር የተገናኘ በጊዜያዊነት ሊሆን ይችላል። ለምሳሌ ውይይቶችን እስከ ማቋረጥ የሚያደርስ ሊሆን ይችላል። ቀለል ያለ የመስማት
ችግሮችን ሊያመጣ ይችላል። ወይም ደግሞ በጣም ለረጅም ጊዜ የሚቆዩ ወይም ላይፈታ የሚችሉ ሁሉ የመስማት ችግር ሊያመጣ ይችላል። በተለይ እረፍትን የመረበሽ ራሱ አስተዋጽኦ አለው። ሌሊት ላይ ከሆነ በተለይ ሰዎች የመረበሽ ነገር ይኖረዋል። እሱ ማለት ደግሞ ምንድነው ውጤታማነትን በጣም ይጎዳል ማለት ነው። ሰዎች እንግዲህ ጸጥ ባለበት ቦታ መስራት ይፈልጋሉ። ከሱ በተጨማሪ አእምሯዊ ጤና ችግር ነው ሜንታል ሄልዝ የምንለው ከሱ ጋር የተገናኘ በተለይ ከስትረስ ጋር የተገናኘ በጣም ተደጋጋሚ የሆነ ድምጽ ብክለት በሚኖርበት ሰዓት ስትረስ ይኖራል። ትንሽ የመደበር ስሜት ይኖረዋል። በሱ ምክንያት የአእምሮ ጤና ጉዳቶች ከፍተኛ እንደሆኑ ይገለጻል። የፌዴራል የአካባቢ ጥበቃ ባለስልጣን አክሎም የድምጽ ብክለት መከላከል ሂደቱን ውጤታማ ለማድረግ ወደ ቅጣት ከመገባቱ አስቀድሞ ከሃይማኖት ተቋማት፣ ከንግዱ ማህበረሰብ ተወካዮች፣ ከኢንዱስትሪ ባለቤቶችና አጠቃላይ ከማህበረሰቡ ተወካዮች ጋር በመምከር ላይ መሆኑን ያስታወቀው